ሰላም እንዴት ናችሁ? ዌልካም ባክ ቱ ዘ ቻናል። ሲሳይ እባላለሁ። ለማታውቁኝ አዲስ ከሆናችሁ በአይነቱ ልዩ የሆነ ዌልካም ስፔሻል የሆነ ዌልካም እንኳን ደህና መጣችሁ። ኤግዛክትሊ የዛሬ 30 ቀን ነው ይሄ ክሬዚ የሆነ ጆርኒ የተጀመረው። እዚህ ክፍል ውስጥ አንድ ቪዲዮ አፕሎድ የምትለዋን በተን ስነካና የሆነ ቪዲዮ አፕሎድ ሳደርግ ማለት ነው እና ላለፉት 30 ቀናት ቪዲዮ ኮንሲስተንትሊ አፕሎድ ሳደርግ ነበረ ላይክ በሶስት ቀን አንድ ቪዲዮ ምናምን እና አሁን ኤግዛክትሊ 30ኛ ቀናችን ላይ ያለ ነው ማለት ነው እና ያስፈልገናል ምክንያቱም ቀላል አልነበረም። ይህ ነው በጣም ዩቱብ ሲጀመር ፒውር ሀስል ነው። በቃ 0 ሰብስክራይበር ይዛችሁ ነው የምትጀምሩት። 0 ቪው ምናምን ብሎ ድርቅ ሊልም ይችላል። ማንየው ሳታውቁ ነው አፕሎድ የምታደርጉትና kind of crazy ቀላል አይደለም። የምር ቀላል አይደለም። ስላልጀመራችሁት ምናምን ሊሆን ይችላል ቀላል መስሎ የሚሰማን። እኔም ቀላል መስሎ ይሰማኝ ነበር፣ ግን ቀላል አይደለም። ነገር ግን ዛሬ ከ30 ቀናት በኋላ 111 ሰብስክራይበር፣ 62 አካባቢ ዋች አወር እና 1600 ቪው ላይ ደርሰናል። እና ታዲያ ከዚህ ሁሉ አቺቭመንት በኋላ ቫይራል አልወጣንም ነው የምትሉት? ነው ያ ቫይራል አልወጣንም፣ ግን ያው አንድ ወር ላልሞላው ወይ ደግሞ አንድ ወር ለሞላው ቻናል ብዙ አይደብርም። ግሬትፉል ሱፐር ፓምፕድ። በጣም ነው ማመሰግነው። አሁን ይህን እያያችሁ ያላችሁ ሰዎች፣ ቪዲዮን የምታዩ፣ ላይክ የምታደርጉ፣ ኮሜንት የምታደርጉ ሰዎች really appreciate it። በዛሬው ቪዲዮ 30 ቀናችንን ወይ ደግሞ አንድ ወራችንን በማስመልከት ኬክ ልንቆርስ አይደለም የመጣ ነው። ነገር ግን የምናደርጋለን ልክ ቻናሉ ከተጀመረ በኋላ ቪዲዮ ሲሰራ ውጣ ውረድ አለው አይደለ? ከባድ ነው ምናምን። እነሱ ነገሮች ምን ቻሌንጆች አሉት የሚሉት ነገሮች መጀመር የሚፈልጉ ሰዎች ስላሉ ያኔም መጀመር የምትፈልጉ ካላችሁ ቻናላችሁን ልከፍትላችሁ እችላለሁ። ኢትዮጵያ ውስጥ ላይሰራላችሁ ስለሚችል ወይ ደግሞ ቁጥር ልሰጣችሁ እችላለሁ ምናምን ብዬ ነበር። ኦብቪየስሊ የጠይቃችሁኝ ሰዎች አላችሁ፣ ከፍቼ የሰጧችሁ ሰዎች አላችሁ። እናንተ አይ ሆፕ አፕሎድ ማድረግ ጀምራችኋል ብዬ አስባለሁ። ያልጠይቃችሁኝም ሰዎች ኦብቪየስሊ መጠየቅ ትችላላችሁ፣ ከፍቼ ልሰጣችሁ እችላለሁ። ኤኒዌይስ ምን ቻሌንጆች እንደነበሩ ምናምን እናወራበታለን። ከዛ በተጨማሪ ደግሞ እኔ ምን አይነት ስትራቴጂ ተጠቀምኩኝ፣ የትኛው ስትራቴጂ አልሰራም፣ የትኛው ደግሞ ይሰራል፣ ምን መጠቀም ደግሞ ይኖርብኛል ምናምን የሚለውን ነገር ዲስከስ እናደርጋለን። እንደ ሶስተኛ ደግሞ ቀጣዮቹ ደግሞ ቻሌንጆች ምንድን ናቸው? ኦብቪየስሊ ከዚህ በፊት እንደነገርኳችሁ በ2 ወር ውስጥ ነው 500 ሰብስክራይበር መድረስ የፕላን አድርጌ የጀመርኩት ማለት ነውና ኔክስት መንዝ አለ ደግሞ ለቀጣዩ 30 ቀን ማለት ነውና ለቀጣዩ 30 ቀን እንዴት ነው ምን አይነት ነገር ማድረግ አለብን፣ ቻሌንጆቹን ደግሞ እንዴት እናልፋቸው እንችላለን የሚሉትን ነገሮች ዲስከስ እናደርጋለን ማለት ነው። ታዲያ የዛሬ ወር ስንገናኝ 20 ቪዲዮ ላይ ደርሰን 500 ሰብስክራይበር ደርሰን መገናኘት ስላለብን፣ ምክንያቱም ጎላችንን መድረስ ስላለብን ዲስፖይንትድም እንዳልሆን ማለት ነው። ሰብስክራይብ እያደረጋችሁ 500 እንድሞላ ታግዙኛላችሁ ማለት ነው። እና ሬድ በተን አለ አይደለ እዚህ ጋር ሰብስክራይብ የሚለው እሷ ነገር ቀይ ከሆነች ነካ ታደርጓትና ታጠፏታላችሁ ማለት ነው። ከዛ ደግሞ የደወል ምልክቷን እሷን ነገር በመንካት ቤተሰብ እንሆናለን። ከዛ ደግሞ የዛሬ ወር ስንገናኝ 20 ቪዲዮ ደርሰን 500 ሰብስክራይበር ደርሰን ሴሌብሬት እናደርጋለን ብዬ አስባለሁ። ያኔ ፕሮባብሊ ኬክ ምናምን ገዝተን እንቆርሳለን ምናምን ብዬ አስባለሁ። ኤኒዌይ 30ዎቹ ቀናቶች እንዴት ነበሩ የሚለውን እናውራ። አክቹሊ ሲጀመር ጀምሮ ዩቱብ ቀላል ይመስላል፣ ግን እስክንጀምረው ነው። ኢማጂን ስክሪፕት ማድረግ፣ ከዛ በኋላ ቪዲዮ መቅረጽ፣ የተቀረጸውን ቪዲዮ ኤዲት ማድረግ፣ ኤዲት የተደረገውን ቪዲዮ አፕሎድ ማድረግ፣ ታምብኔል ማዘጋጀት፣ ዲስክሪፕሽን ማዘጋጀት፣ ታይትል ማዘጋጀት። ይሄን ሁሉ ነገር ደግሞ 10 ጊዜ ስደጋግሙት በ30 ቀን ውስጥ አስቡት። በጣም አሰልቺ ነው። ኢንጆይ የምታደርጉት አይነት ነገር ካልሆነ ወይ ደግሞ አሁን ለምሳሌ ቪዲዮ መቅረጽ እና ቪዲዮ ኤዲት ማድረግ የሚያዝናናቸው አይነት ነገር ካልሆነ ከባድ ይመስለኛል በጣም። እንደውም ትዝ ይለኛል የዩቱብ ዚሮ ቱ ሂሮ ምናምን የሚል ቪዲዮ የሰራሁት የለም ዩቱብ ቻናል አከፋፈት መሰለኝ ነው ያ የዩቱብ ቻናል አከፋፈት ቪዲዮ የሰራው ቀን ኦልሞስት ተስፋ ልቆርጥ ነበር። በቃ በርናውት አድርጌ በቃ ስክሪፕት ማድረግ ደብሮኝ፣ ከዛ ደግሞ ቪዲዮ
መቅረጽ፣ ኤዲት ማድረግ ምናምን እንዳለ ደብሮኝ ነበረ ማለት ነው ሶስተኛ ቪዲዮ ላይ እና ኦብቪየስሊ እናንተ ኮሜንት ወዘ ሞቲቬሽን ያኔ ማለት ነው እና በጣም አፕሪሺየት ላረጋችሁ ፈልጋለሁ። ቴንኪዩ ልላችሁ ፈልጋለሁ ለዛ። ከዛ በኋላ ተነሳው ምናምን ቪዲዮ ምናምን ቀረስኩኝ፣ ፖስት አደረግኩት። ኮንሲስተንት ለመሆን እየሞከርኩኝ ነው። ኮንተንት ክሬት ማድረጉን ከሬጉላር ስራዬና ከክላስ ጋር እኩል ለማስኬድ መሞከር ራሱ በጣም ትልቁ ቻሌንጂንግ የነበረው ነገር ነበረ። ምክንያቱም ፉል ታይም ሰራለው፣ ከዛ ደግሞ ሪሞትሊ ምሰራው ፉል ታይም ምሰራው ስራ አለ፣ ሬጉላርሊ ምሰራው ናይት ነው ምሰራው። ከዛ ሪሞትሊ ደግሞ ምሰራው ስራ አለ፣ ቀን ቀን ነው ከእንቅልፌ ምናምን እንትን ብዬ ተነስቼ ምናምን ነው ምሰራው እና ከዛ በኋላ ደግሞ ቪዲዮ ምናምን መቅረጽ ይኖርብኛል በሳምንት አትሊስት 2 ቪዲዮ እና ለሱ ጊዜ ማግኘት በጣም ራፍ ነው ለመቅረጽ። ከዛ በኋላ የተቀረጸውን ቪዲዮ ኤዲት ማድረግ አለባችሁ እና በጣም ትልቁ ሌሰን እዚህ ጋር እኔ ብዬ ማስበው መጀመር ነው። አንዴ ከጀመራችሁት በኋላ ኮንሲስተንት ለመሆን ደግሞ ሰዎች ይኖራል፣ ሰዎች ያበረታቷቸዋል። ከዛ በመቀጠል ደግሞ ኮንሲስተንሲ በጣም ኢምፖርታንቱ ነገር ነው ማለት ነው ከመጀመር ቀጥሎ። እንደሚታወቀው 90% ከ90% በላይ ወይ ደግሞ ከ90 በመቶ በላይ ዩቱበሮች አንድ ቪዲዮ አፕሎድ ያደርጉና ከዛ በኋላ ይጠፋሉ። ኮንሲስተንትሊ ቪዲዮ አፕሎድ አያደርጉም እና አሁን ኦልሞስት 10ኛ ቪዲዮ ላይ ያለ ነው፣ 10% ላይ ነን ማለት ነው። በጣም ትልቅ ነገር እና እዚህ ድረስ መምጣታችን ይህን ያህል ፑሽ ማድረጋችን በጣም አሪፍ ነገር ነው። ሁለተኛው ኒሽ ላይ ፎከስ ማድረግ ነው። ለሁሉም ሰው ሁሉንም አይነት ኮንተንት ይዛችሁ መቅረብ ግዴታ አይደለም። ወይ ደግሞ እንደዛ ለመሆን ስትሞክሩ በመሃል በጣም ብዙ ተመልካች ታጣላችሁ። ምክንያቱም ሰዎች ሞር ኢንትረስትድ የሚሆኑት ስፔሲፊክ የሆነ ኒሽ ላይ ሰዎች አተኩረው ሲሰሩ ነው እና ኒሻችንን እያጠበብን ወይ ደግሞ እያስተካከልን የሆነ ነገር ላይ ፎከስ ማድረግ ወይ ደግሞ ሰልፍ ዴቨሎፕመንት ላይ ፎከስ ለማድረግ እየሞከርኩኝ ነው። እሱም የተወሰነ ቻሌንጂንግ ነበረ። ምክንያቱም ስትጀምሩ የተበታተነ ሀሳብ ይዛችሁ ነው የምትጀምሩት። የሆነ ስፔሲፊክ የሆነ ነገር ይዛችሁ ላትጀምሩ ትችላላችሁ እና እሱን ነገር ማስተካከል ወይ ደግሞ ኒሽ ዳውን እያደረጋችሁ የሆነ ነገር ላይ ፎከስ እያደረጋችሁ መምጣት አንደኛው ኢምፖርታንት ነገር ነው። ትንሽ ቻሌንጅ የሚያደርጋችሁም እሱ ነው። ሌላኛው ታምኔል እና ታይትሎች ላይ ፎከስ ማድረግ። ብዙ ጊዜ ፎከስ የምናደርገው ዩቱብ ቪዲዮቹ አክቹዋል ቪዲዮቹ ላይ መቅረጽ እና ኤዲት ማድረጉ ላይ ነው እና ኦልሞስት አፕሎድ እያደረግን ነው ታምኔል ምናምን ትዝ የሚለን እና እየቀየርኩ ነበረ ከቪዲዮቹ ላይ ታምኔሎቹን ቼንጅ ማድረግ ስላላችሁ ጥሩ ነገሩ። ስለዚህ ታይም ሳገኝ የሆነች ሰዓት ላይ ታምኔሎቹን ድጋሜ ኤዲት አረጋቸውና ፖስት አረጋቸዋለሁ ማለት ነው። ከዛ በመቀጠል ከታምኔል እና ከታይትል በተጨማሪ ደግሞ በጣም ወሳኝ ነገር ሁክ የምንለው ወይ ደግሞ የ15 ሰከንድ ሮ የሚባል ነገር አለ። የመጀመሪያዎቹ 15 ሰከንዶች ላይ የምትነግሯቸው ነገሮች ናቸው ሰዎች እናንተ ቪዲዮ ላይ ቆይተው እስከ መጨረሻ እንዲያዩት የሚያደርጉት ማለት ነው። እና ሌላኛው የመጨረሻው ብዬ ማስበው ለርን ማድረግ ነው። ይህን ዩቱብ ቻናል ስንጀምር እንደ ጆርኒ ነው አይደል የጀመርነው። ማንም ሰው ፐርፌክት ሆኖ የጀመረ የለም። ከመጀመሪያ ቪዲዮ ሁለተኛው ላይ እየተማረ ሶስተኛው ላይ አሁን 10ኛው ላይ ደርሰናል። ስለዚህ የዛሬ ወር የሰራሁት የመጀመሪያ ቪዲዮ እና የዛሬ አመት የምሰራው ቪዲዮ አንድ ሊሆን አይችልም። ስለዚህ ጉዞ አላለቀም። ቀጣዩ ማይልስቶን 500 ሰብስክራይበር መድረስ ነው። እሱ ደግሞ ፕላን እንዳደረግኩት ከሆነ የዛሬ ወር ወይ ደግሞ ቀጣዩ 30 ቀናት ላይ አቺቭ ማድረግ ይኖርብናል ብዬ አስባለሁ። እዛ ላይ ለመድረስ ደግሞ የእናንተ ሰብስክሪፕሽን ያስፈልገኛል እና ፕሊዝ ሰብስክራይብ ያላደረጋችሁ ሰዎች እባካችሁ ሰብስክራይብ አድርጉ። መጠየቅ የምትፈልጉት ነገር ካለ ጠይቁን። ቪዲዮንም ላይክ አድርጉት፣ ለጓደኞቻችሁም ደግሞ ሼር አድርጉት። ስናጠቃልለው እስካሁን ድረስ ሴም ቪዲዮ ከተመለከታችሁት በጣም ነው ማመሰግነው። በቀጣይ ቪዲዮ አገኛችኋለሁ። እስከዛው ይመቻችሁ።